ክርስቶስ ተንሥአ እሙታን አብይ ኃይል ኃይሉ ወስልጣን ሥላሴ አሰሮ ለሰይጣን አጋዞ ሰላም እምይእዜሰ ሆነ። ፍስሐ ወሰላም ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ሆነ። ፍስሐ ሰላም እንደምን ቆያችሁ? ደህና እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። እንዴት ናችሁ? ሳምንት ጥሩ አለፈ? አዎ ጥሩ ነበር። አይ በጣም ጥሩ፣ በጣም ጥሩ። እሺ ጥሩ ነበር። እሺ በጣም ጥሩ። እሺ የዛሬውን ትምህርታችንን እንጀምራለን። ከመጀመራችን በፊት አዳዲስ ሰዎች ስላሉ እንተዋወቃለን። ኤምራኬል፣ ማይክ አብሪና ራስሽን ታስተዋውቂያለሽ። ኤምራኬል ይሰማል? እሺ ሄሎ ይሰማል? አዎ ይሰማል። እሺ ማን እንበል? እስኪ ራስሽን አስተዋውቂ። ኤምራኬል ነው የኔ ስም። ኤምራኬል የት ነው ያለሽው? አዲስ አበባ አዲስ አበባ። ስንተኛ ክፍል ነሽ? ሶስተኛ ክፍል። እሺ በጣም ጥሩ። እንኳን ደህና መጣሽ በሏት ኤምራኬልን ሁላችሁም። እንኳን ደህና መጣሽ። በጣም ጥሩ። እሺ ኤምራኬል እንኳን ደህና መጣሽ። ሌላ ደግሞ ቅዱስ በሚለው የገባው ማን ነው? ራስን አስተዋውቀን እስኪ። አዲስ ነው? ከዚህ በፊት አላየውም መሰለኝ። እሺ ራስን አስተዋውቅ። ስም ማን ነው? ቅዱስ ኤልያስ ነው። ቅዱስ ማ? ኤልያስ። በጣም ጥሩ። እሺ የት ነው ያለኸው? አዲስ አበባ አዲስ አበባ። ስንተኛ ክፍል ነህ? 2። እሺ እንኳን ደህና መጣ በሉት ቅዱስንም። እንኳን ደህና መጣ። እንኳን ደህና አመሰግናለሁ። እሺ በጣም ጥሩ። እሺ እንኳን ደህና መጣ ቅዱስ። ሌላ አዲስ አለ? ሌላ አዲስ ሰው አለ? የለም አይደል? እነ ብሩክም የነበሩ ናቸው። አብሲለን የምትባለው ልጅ አዲስ ናት እንዴ? አይደለችም። እሺ በጣም ጥሩ። እሺ በጣም ጥሩ። ስለዚህ ሁላችሁም ዛሬ አዲስ ነገር እንማራለን። ይሄ በተከታታይ የምንማረውን ኮርስ ከመጀመራችን በፊት በዚህ በዓለ ሃምሳ ጊዜ ውስጥ የሚከበሩ በዓላትን ወይም ትልልቅ በዓላትን ማወቅ ስላለብን ቀደም ብለን እነሱን እናይና ከዚያ ቀስ ብለን ደግሞ ተከታታይ የሶስተኛ ክፍል ትምህርታችንን እንቀጥላለን ማለት ነው። ለዛሬ አንድ ትልቅ በዓል
ታሪክ ነው የምነግራችሁ። ወደፊት አሁን ከተወሰነ ቀናት በኋላ የሚከበር ማለት ነው። ግንቦት አንድ ቀን ምን እንደሚከበር የሚያውቅ ሰው አለ? ልደታ ማርያም ምንድን ነው የሚከበረው? ልደታ ለማርያም። እሺ፣ እስኪ ልደታ ለማርያም በሉ። ልደታ ለማርያም አዎ፣ ልደታ ለማርያም። አዎ፣ ልደታ ለማርያም ይከበራል ማለት ነው። ምንም በማስመልከት ነው የሚከበረው ግን እሱ በዓል? መምህርን እመቤታችን የተወለደችበት ቀን ስለሆነ እመቤታችን የተወለደችበት ቀን ስለሆነ። ሌላ ሁላችሁም በዛ ተስማማላችሁ? እመቤታችን ያደረገች ቀን እመቤታችን ያደረገችበት ቀን። በጣም ጥሩ። እሺ፣ ሌላ እመቤታችን የተወለደችበት ቀን እመቤታችን የተወለደችበት ቀን። በጣም ጥሩ። እሺ፣ ጥሩ ነው። አዎ፣ እመቤታችን የተወለደችበት ቀን። አሁን እስኪ ከእናንተ መካከል እመቤታችን የሚወድ እስኪ እጃችሁን አንሱ። እመቤታችንን የሚወድ ሰው እስኪ እጃችሁን አንሱ ልያችሁ። በዚህ ሁላችሁም ተወዳታላችሁ ማለት ነው አይደል? አዎ። ስለዚህ እመቤታችንን ክርስቲያን የሆነ ሁሉ ስለሚወዳት እመቤታችንም ደግሞ ከበዓላቶቿ የምትወደው በዓል የልደታ ለማርያም ግንቦት አንድ የሚከበረውን የልደታ ለማርያም በዓል እንደሆነ ቤተ ክርስቲያናችን ታስተምራለች ማለት ነው። እና ስለዚያ በዓል ነው ዛሬ የምንማረው። በደንብ አስተውላችሁ ታደምጡኛላችሁ። የቤት ስራም አለው ልትመልሷቸው ከታሪኩ። እነዚያም በደንብ አድምጣችሁ ትከታተሉና ትመልሳላችሁ። ግልጽ ነው? በጣም ጥሩ። ስለዚህ ዛሬ የምንጀምረው ትምህርታችን ስለ ልደታ ለማርያም ነው ማለት ነው የምንማረው። ይሄኛውን የትንሣኤ ሰላምታችን ሁላችሁም እንዳትረሱት እሺ። ሁላችሁም በደንብ ተለማመዱት። መጨረሻ ላይም አንድ ጊዜ በጋራ እንለዋለን። እሺ፣ ዛሬ የምንማረው ስለ ልደታ ለማርያም ስለ እመቤታችን የልደት በዓል ይሆናል ማለት ነው። እስኪ አሁን ይሄ እዚህ የምታዩትን የመጽሐፍ ቅዱስ ክፍል ወይም ደግሞ የመጽሐፍ ቅዱስ ጥቅስ ነግራችኋለሁ። እኔ እላለሁ፣ እኔን እየተከተላችሁ ትላላችሁ ሁላችሁም። እሺ። ከሴቶች ሁሉ በሉ። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። እሺ፣ አሁን ደግሞ ማይክ ስማችሁን አሁን የምጠራችሁ ልጆች ማይክ ትከፍቱና እናንተ ትላላችሁ። ድምጻችሁን ስላልሰማው ኑሃሚን፣ ረዲኤት እና ኤቫን ድምጻችሁ ይሰማል? ይሰማችኋል ድምጼ? ረዲኤት፣ ኑሃሚን፣ ኤቫን ቻይና ያላችሁት ልጆች ማለት ነው። ኢትዮጵያ ያላችሁት ልጆች ድምጻችሁ በደንብ ተሰምቶኛል። ኤቫን ይሰማል? ይሰማል። በጣም ጥሩ። ረዲኤትስ? እሺ። ኑሃሚን? ይሰማል። እሺ፣ ድምጻችሁን ከፍ አድርጋችሁ ትላላችሁ። የሶስታችሁን ድምጽ ብቻ ነው መስማት የምፈልገው። ከሴቶች ሁሉ በሉ እስኪ። ኤቫን፣ ረዲኤት እና ኑሃሚን። አዎ፣ እስኪ በሉ። ከሴቶች ሁሉ የኤቫን ድምጽ ብቻ ነው የሚሰማኝ። ተለይተሽ በጣም ጥሩ። አንቺ የተባረክሽ ነሽ። በጣም ጥሩ ጎበዞች። ስለዚህ ይሄ የመጽሐፍ ቅዱስ ጥቅስ
የሉቃስ ወንጌል ምዕራፍ 1 ላይ ያለ ማለት ነው ቁጥር 28 ላይ ያለው ለእመቤታችን ቅዱስ ገብርኤል የተናገራት ነው። ይሄንን ጥቅስ መሰረት አድርገን ነው ዛሬ የምንማረው ማለት ነው። እንግዲህ ዛሬ ልዩ በሆነ መልኩ ስለሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ስለሆነችው ጌታን ስለወለደችው ስለ እመቤታችን ቅድስት ድንግል ማርያም ልደት ነው የምንማረው። እሺ አሁን እኔ የምነግራችሁን ነገር እኔ እስክጠይቃችሁ ድረስ ማይካችሁን ታጠፉና በደንብ ትሰሙኛላችሁ። በደንብ አድርጋችሁ። እንግዲህ እዚህ ጋር እመቤታችንን ልደቷን የምንማረው እሱ እናቱ እንድትሆን ንጽህናዋን፣ ቅድስናዋን፣ ልዩ መሆኗን አይቶ የመረጣት ስለሆነችና አምላክን የወለደች ስለሆነች ነው። ይኸውላችሁ ልጆች በዓለም ላይ የእግዚአብሔር እናት የተባለችው እመቤታችን ድንግል ማርያም ብቻ ናት። ስለዚህ እኛ ክርስቲያኖች እንወዳታለን ማለት ነው። የእግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያምን ልደቷ ምን ይመስላል፣ እንዴት ነው የተወለደችው የሚለውን ታሪክ ነው ዛሬ የምናየው ማለት ነው። እሺ በመጀመሪያ አሁን ታሪኩ ከመጀመሪያው መነሻው ጀምሬ እነግራቸዋለሁ። ድሮ የመጀመሪያውኑ ሲጀመር የእመቤታችን የወላጆቿ ወላጆች ሆኖ ወደኋላ ሲቆጠር 7 ትውልድ ማለት ነው። ወደኋላ ሲቆጠር እጅግ በጣም ሀብታም የነበሩ በኢየሩሳሌም ካሉ ሰዎች ሁሉ ሀብታቸው በጣም በዝቶ የተረፋቸው ማለት ነው። በጣም ሀብታም የነበሩ ባለጸጋ የሆኑ 2 ጥሩ የሆኑ ባልና ሚስት ነበሩ። እነዚህ በኢየሩሳሌም ያሉ በጣም ባለጸጋ ሀብታም የነበሩ ሰዎች ማለት ነው ልጆች፣ የሚደንቃችሁ ነገር ሀብት አላቸው፣ ገንዘብ አላቸው፣ እንስሳት አላቸው፣ ወርቅ አላቸው፣ ብር አላቸው፣ መሬት አላቸው፣ እርሻ አላቸው፣ ሁሉም ነገር አላቸው። ግን ልጅ የላቸውም። ከዚህ አንድ ቀን ቁጭ ብለው እነዚህ 2ቱ በኢየሩሳሌም የሚኖሩ በጣም ሀብታም የነበሩ ባልና ሚስቶች ማለት ነው ቁጭ ብለው እያሰቡ እኛ እኮ ሀብት አለን፣ ንብረት አለን፣ በኢየሩሳሌም የታወቅን ሀብታሞች ነን፣ ግን እኛ ከሞትን በኋላ የእኛን ሀብት የሚወርስ ማን ነው ብለው አዘኑ። ሲኖሩ ግን ምንም እንኳን ሀብታም ቢሆኑ በኢየሩሳሌም የተከበሩ ባለጸጋ ቢሆኑም ግን ደግሞ በጣም እግዚአብሔርን የሚወዱና የሚፈሩ ነበሩ። በጣም ሀብታም ቢሆኑ በሀብታቸው ሳይመኩ፣ በሌሎች ድሆችን ሳይበድሉ፣ ድሆችን ሳይንቁ፣ እግዚአብሔርን እያከበሩ ለተቸገሩ ሰዎች እየረዱ የሚኖሩ እግዚአብሔርን የሚፈሩ ሰዎች ነበሩ። እነዚህ ሰዎች ልጅ ግን ስለሌላቸው መሃን ስለሆኑ መውለድ ስለማይችሉ እግዚአብሔር ልጅ እንዲሰጣቸው ሁል ጊዜ እግዚአብሔርን ይጠይቁት ነበር። ከዚያ አንድ ቀን ይህንን ጸሎታቸውን እግዚአብሔር ሰማቸውና ተኝተው እያለ ማታ ላይ ማለት ነው እንቅልፍ ላይ ያሉ ማታ ላይ በህልማቸው አንድ ህልም ያያሉ። 2ቱም ተመሳሳይ ህልም ነው ያዩት። ተመሳሳይ የሆነ ማለት ነው። ምን እንዳዩ ታውቃላችሁ? ተኝተው እያለ መጀመሪያ ላይ የሆነች ጥጃ ስትወለድ ያሉ፣ አንዲት ላም ጥጃ ስትወልድ ያሉ። ከዚያ ያቺ ላም የወለደቻት ጥጃ ደግሞ አሁንም ሌላ ጥጃ ስትወልድ ያሉ። ያቺኛዋም ደግሞ የወለደችው ጥጃ ሌላ ጥጃ፣ ያቺ ላምም ደግሞ አድጋ ላም ከሆነች በኋላ ስትወልድ ሌላ ጥጃ ወልዳ ያሉ። እንዲህ የመጀመሪያዋ ላም ከወለደችው ጀምሮ 6 ተከታታይ ጥጃዎች ሲወለዱ ያያሉ። መጀመሪያዋ ላም ጥጃ ወለደች፣ ያቺም ደግሞ ሌላ ጥጃ ወለደች፣ ያቺም ሌላ ጥጃ ወለደች፣ ያቺም ሌላ ጥጃ ወለደች። 6 ጥጆች ተወለዱ በተከታታይ ማለት ነው፣ በተለያየ ጊዜ።
ከዚያ ምን እንዳዩ ታውቃላችሁ? በጣም የሚደንቀው ያቺ ስድስተኛ ላይ የተወለደችው ጥጃ ደግሞ ሌላ ጥጃ ሳይሆን ከዚያች ጥጃ ጨረቃ ሲወለድ አዩ። ከዚያ እዛ አሁንም ተኝተዋል። በህልማቸው ነው ልጆች፣ በደንብ ልብ በሉ። ከዚያ ያቺ ከጥጃዋ የተወለደችው ጨረቃ ደግሞ ትንሽ ቆየት ብላ ከጨረቃዋ ፀሐይ ተወጣ። ከጨረቃዋ ላይ ፀሐይ ስትወለድ አዩ፣ በህልማቸው ማለት ነው። ከዚያ ጠዋት ነግቶ ተነስተው ባልየውም ለሚስቱ ሚስትየውም ለባሉ እንዴ ማታ እኮ ህልም አይቼ ብላ ስትነግረው ሚስቱ ባሏም ደግሞ እኔም እኮ ህልም አይቼ ምንድን ነው ያየሽው ህልም ብሎ ሲጠይቃት መጀመሪያ ላም ነበረች፣ ያቺ ላም ጥጃ ወለደች። እየተዋለዱ 6 ጥጃ ተወለደ እና ከዛ 6ኛው ጥጃ ደግሞ ጨረቃ ወለደች። ከዚያ ጨረቃ ደግሞ ፀሐይ ተወለደ። ገረመው። እንዴ እኔም እኮ እንደዚሁ አይነት ህልም ነው ያየሁት ብሎ ነገራት። ከዚያ በኋላ ግራ ገባቸውና ሀሳብ መጣላቸው። በኋላ ላይ ለምን በኢየሩሳሌም እኮ በጣም ታዋቂ የሆነ ህልም የሚፈታ አለና እሱ ጋር ሄደን ለምን ህልማችንን አናስፈታም ብለው ተነጋገሩ። ከዚያ ልክ እንደ ዮሴፍ ህልም የሚፈታ ሰው ስለነበረ እሱ ጋር ሄዱና ህልማቸውን አሁን እኔ እንዳልኳችሁ ነገሩት። ሲነግሩት ይሄ ህልም ፈቺ ምን አላቸው መሰላችሁ? ላሟ የወለደችው ጥጃ አለ። አሁን በደንብ ስሙኝ። ላም በላም ተመስላ የታየችው አንቺ ነሽ ብሎ ሚስቷን፣ ላም መስላ የታየችው አንቺ ነሽ፣ ከአንቺ የተወለደችው ጥጃ ሴት ልጅ ትወልጃለሽ፣ ከአንቺ የምትወለደው ሴት ልጅ ደግሞ ሌላ ሴት ልጅ ትወልዳለች፣ ከእሷ የምትወለደውም ሴት ልጅ ሌላ ሴት ልጅ እየወለደች 6 ትውልድ እንደዚህ ይወለዳል ብሎ ነገራቸው። ስለዚህ ከእናንተ የልጅ ልጆች እየተወለዱ እስከ 6 ትውልድ ድረስ ሴቶች ይወለዳሉ። ነገር ግን አለ ከዚያ ከስድስተኛዋ ሴት ልጅ የተወለደው ጨረቃ አለ በጣም ታላቅ የሆነች ሴት ልጅ ትወለዳለች። ከዚያች ከስድስተኛዋ ሴት ልጃችሁ ከልጅ ልጃችሁ ሴት ልጅ ማለት ነው በጣም ታላቅ የሆነች ሴት ልጅ እንደምትሆን ይታየኛል ብሎ ተረጎመላቸው። ከዚያ ባልየው ከዛች ከጨረቃዋ እኮ ታዲያ ፀሐይ ይወጣል፣ ፀሐዩስ ምንድን ነው ብሎ ሲጠይቀው አይ እኔ እንጃ የፀሐዩን ነገር እንኳን አልተገለጠልኝም፣ አላውቀውም፣ እኔ ልፈታው አልችልም፣ ጊዜው ሲደርስ ይፈታል ብሎ ህልማቸውን ተረጎመላቸው። ከዚያ በኋላ ይሄ እንደተባባሉ ማለት ነው ይሄን ህልሙን እንደፈታላቸው ከዛ ወደ ቤታቸው እነሱ ተመለሱ። የሚገርማችሁ ነገር ካረጁ በኋላ እነዚህ ባልና ሚስት ሴት ልጅ ወለዱ። ከዚያ የእነሱ የወለዱት ሴት ልጃቸውም ደግሞ አገባችና ካገባች በኋላ እሷም ሴት ልጅ ወለደች። እንደዚያ እስከ 6 ትውልድ ድረስ እየተወለዱ ህልሙን እንደፈታላቸው 6ኛው ጋር ደረሰ ማለት ነው። ልጆች 6ኛ ላይ የተወለደችው ሴት ልጅ ማለት ነው ሐና ትባላለች ስሟ ማለት ነው። 6ኛዋ ከነዚህ ባልና ሚስቶች በኢየሩሳሌም ታዋቂ ከሆኑ ባልና ሚስቶች የተወለደችው 6ኛዋ ልጅ ስሟ ማን ነው አልኳችሁ? ሐና እስኪ አንዴ ድገሙት። ሐና ትባላለች። አዎ። ከዚያ በኋላ የሐና ወላጆች ማለት ነው ሐና ካደገች በኋላ አይ ማግባት አለባት፣ አሁን እኮ ትልቅ ልጅ ሆናለች አሉና ኢያቄም ለሚባል በሀገሪቱ መልካም ለሆነና ታዋቂ ለሆነ ሰው አጋቧት። ሐና ለኢያቄም ተዳረች ማለት ነው። ስለዚህ ሐና ኢያቄምን አገባች።
የሐና ባሏ ማን ነው ስሙ? ኢያቄም ለሚባል ሰው አጋቧቸው ማለት ነው። ስለዚህ የሐና ባል ማን ነው? አንዴ እስኪ በሉት። አዎ። ስለዚህ ኢያቄም ትክክል ጎበዞች። ይሄን ስም እንዳትረሱ። ኢያቄም እና ሐና የሚባለውን ስም ማለት ነው። ከዚያ በኋላ ምን ይሆንላችኋል መሰላችሁ? ኢያቄምና ሐና አብረው እግዚአብሔርን እያከበሩ ለእግዚአብሔር እየጸለዩ ለተቸገሩ ሰዎች እየረዱ አብረው ረጅም ዓመት ኖሩ። የሚገርማችሁ ነገር ምን እንደሆነ ታውቃላችሁ ልጆች? ኢያቄምና ሐና ረዥም ዓመት አብረው በትዳር ኖረው አረጁ። ይሄን ሁሉ ዓመት አርጅተው ሽበት አውጥተው ባሉበት ጊዜ ሁሉ ማለት ነው ልጅ ግን መውለድ አልቻሉም። ስለዚህ ልጅ ሳይወልዱ አረጁ ኢያቄምና ሐና። ነገር ግን ምንም እንኳ ልጅ ባይኖራቸውም ልጆች በደንብ ስሙኝ፣ ምንም እንኳ ልጅ ባይኖራቸውም ኢያቄምና ሐና ካላቸው ሀብታቸው ላይ ለድሆች የሚሰጡ በሕይወታቸውም ደግሞ እግዚአብሔርን የሚያከብሩ ሰዎችን የማይበድሉ ለእግዚአብሔር ሕግና ስርዓት ታዛዥ የሆኑ ታማኝ ሰዎች ነበሩ። ሁል ጊዜም ደግሞ ቤተ መቅደስ እየሄዱ እግዚአብሔርን በጸሎት ይጠይቁት ነበር፣ ልጅ እንዲሰጣቸው ማለት ነው። ጌታ ሆይ ልጅ የምትሰጠው እኮ አንተ ነህ። ልጅ ብትሰጠን እኛ ደስ ይለናል፣ ባትሰጠንም ግን እንዳንተ ፈቃድና ቸርነት ይሁን እያሉ ሁል ጊዜ ቤተ ክርስቲያን እየሄዱ ይጸልዩ ነበር። መልካም ሰዎች ነበሩ። ታዲያ ተስፋ ሳይቆርጡ በደንብ ተግተው ጎብዘው ቤተ ክርስቲያን ቤተ መቅደስ እየሄዱ እየተመላለሱ እግዚአብሔርን እየለመኑ እስከ እርጅና ድረስ በመኖራቸው ማለት ነው። ከዚያ ከዕለታት አንድ ቀን እግዚአብሔር ጸሎታቸውን ሰማቸው። ከዚያ ጸሎታቸውን ሰማና እግዚአብሔር የነዚህን የመልካም ለእግዚአብሔር የሚታዘዙ ድሆችን ለሚረዱ ሰዎችን ለሚወዱ ሁሌ ሳይደክማቸው እስከ እርጅናቸው ጊዜ በጸሎት እየጎበዙ የኖሩ እነዚህ ሰዎችን ልመናቸውን፣ ጸሎታቸውን ሰምቻለሁ እና ሄደክ ለኢያቄም አናግረው፣ መልካም የሆነ ዜና ንገረው ብሎ እግዚአብሔር መልአኩን ወደ ኢያቄም ላከው። ከዚያ በኋላ ማለት ነው የእግዚአብሔር መልአክ ወደ ኢያቄም ወደ ሐና ባለቤት መጥቶ ማለት ነው እግዚአብሔር ለረዥም ዓመታት የለመናችሁትን ልመና ጸሎታችሁን ሰምቷችኋል፣ በጣም እጅግ በጣም ልዩ የሆነች የተወደደች ልጅ ትወልዳላችሁ ብሎ መልካም የሆነ ዜና ነገረው። ከዚያ ኢያቄም ይሄንን ሲሰማ በጣም ደስ አለውና ቶሎ ብሎ ከቤተ መቅደሱ እየሮጠ ወደ ሚስቱ ወደ ሐና ሄደና ለሐና ነገራት። ሐናም እኔም እግዚአብሔር አናግሮኛል፣ ለአንተ የእግዚአብሔር መልአክ የነገረህን እኔ በእምነት እቀበላለሁ ብላ እግዚአብሔር የፈቀደው ይሁን፣ እግዚአብሔር በእርጅና ዘመናችን ልጅ እንደሚሰጣችኋለሁ ካለ እግዚአብሔር ፍቃዱ ይሁን፣ የእግዚአብሔር መልካም የሆነው ፈቃዱ በእኛ ሕይወት ላይ ይፈጸም ብላ እሺ አለች። ሁለቱም በሕልማቸው ልጅ እንደሚወልዱ አዩ። የሚደንቃችሁ ነገር ምን እንዳዩ ታውቃላችሁ ልጆች? ኢያቄም ተኝቶ በሕልሙ ከጎኑ ላይ እሱ ከሚይዛት የሆነች በትር ዱላ አለች። ከዚያ ዱላ ላይ ጽጌረዳ ሲወጣ አየ። ሐና ደግሞ ተኝታ በጆሮዋ በኩል ነጭ የምታምር እርግብ ገብታ በጆሮዋ ከዚያ በማህፀኗ ስትወጣ አየች። ይህንን ህልማቸውን እርስ በርሳቸው ተነጋገሩና ደስ አላቸው። ከዚያ በኋላ ምን እንደሆነ ታውቃላችሁ?
ሐና እኮ አርጅታለች። እድሜዋ 80 አልፏል። ከዚያ በኋላ ሐና ጸነሰች። ሰው ካረጀ በኋላ መጸነስ ይችላል? አይችልም። አይችልም። ይሄ ተፈጥሮ አይደለም። ይሄ ተፈጥሮ ከተፈጥሮ ሕግ ውጪ ነው። ግን እግዚአብሔር ሲፈቅድ ደግሞ ሁሉም ነገር ይቻላል አይደል? እግዚአብሔር የሚሳነው ነገር ትክክል። እግዚአብሔር የሚሳነው ነገር የለም። ከዚያ በእርጅናዋ ጊዜ ሐና ጸነሰችላቸው። ምክንያቱም የመውለጃዋ ጊዜ ካለፈ በኋላ ካረጀች በኋላ ከደከመች በኋላ ሐና እንደ ጸነሰች ሲሰሙ ዘመዶቻቸው ደስ ብሏቸው እየሮጡ መጡ። ሐናና ኢያቄምን ሊጠይቋቸው ማለት ነው። እንዴ እናንተ ካረጃችሁ በኋላ ይሄ የተፈጠረው ነገር ምንድን ነው? ይሄ እኮ ተአምር ነው። እንደዚህ አይነት ነገር ተሰምቶ አይታወቅም። ድሮ አብርሃምና ሳራ በነበሩ ጊዜ እንደዚህ ተደርጎ እንጂ እኮ ከዛ በኋላ እንደዚህ አይነት ነገር ተከስቶ አያውቅም። በእውነት እናንተ እግዚአብሔር ይወዳችኋል እያሉ ሰው ሁሉ እያቀፋቸው ደስ አለው። ከዛ በኋላ ሁሉም ዘመዶቻቸው ቤታቸው መጥተው ድግሱ ላይ ተገኝተው ደስ ብሏቸው እንኳን ደስ አላችሁ እንኳን ደስ አላችሁ እያሉ እያለ ማለት ነው የሐና ዘመድ የሆነች አንድ የሐና አክስት ነበረች። ከዛ ይቺ የሐና አክስት አንዷ አይኗ ጠፍቷል፣ አይነ ስውር ነው። አንዷ አይኗ በአንድ አይኗ ብቻ ነበር የምታየው። ከዚያ ሐና ነፍሰ ጡር ስለነበረች እቺ የሐና ዘመዷ አክስቷ ስለሆነች ማለትም የእሷ የቅርብ ዘመድ ስለሆነች ሄዳ የሐናን ማህፀኗን እየዳበሰች እንደው እኮ በጣም ደስ ይላል ሐና፣ እግዚአብሔር እኮ አንቺን በቸርነቱ ጎበኘሽ፣ እንኳን ደስ አለሽ ብላ ማህፀኗን በእጇ ዳበስ ዳበስ አደረገችውና ከዚያ ደስ ብሏት አይኗን የሐናን ማህፀን ሆዷ ላይ በዳበሰችበት ነካ ባረገችበት ማለት ነው አይነ ስውር የሆነ አይኗ አሳክኳት ስትነካው አይኗ በራ። የታወረው አይኗ ማየት ጀመረ። በዚህ ጊዜ ማለት ነው እንዴ ዘመዶቿ ሁሉ እዛ የተሰበሰቡት ደነገጡና እንዲህ ምን አይነት ታምር ነው? ኧረ በሐና ማህፀን ውስጥ ያለው ጽንስ እኮ አይን የጠፋ አይን ያበራል፣ አይነ ስውር ያያል በሐና ማህፀን ውስጥ ባለው ጽንስ እያሉ ሁሉም እየመጡ የሐና ማህፀን እየነኩ እየዳበሱ ከበሽታቸው ዳኑ። ይሄ ተአምር በኢየሩሳሌም ተሰማላችሁ። ሁሉም ሰው ሰማ። በሽተኞች ሁሉ ወደ ሐናና ወደ ኢያቄም ወደ አረጋውያኑ ወደ አረጁት እግዚአብሔር ግን ልጅ ወደ ሰጣቸው ወደ ሐናና ኢያቄም ቤት እየጎረፉ እየመጡ በሽተኞች ሁሉ የሐናን ማህፀን እየነኩ እየተባረኩ ከሐና ማህፀን ከበሽታቸው መዳን ጀመሩ። ከዚያ በኋላ ችግር መጣ። ችግር ተከሰተ። ምንድን መሰላችሁ ችግሩ? ሰዎች ሁሉ ወደ ሐናና ወደ ኢያቄም እየመጡ በሐና ማህፀን ውስጥ ካለው ጽንስ ከበሽታቸው እየዳኑ እየተባረኩ ተአምር ሲሆን ማለት ነው። በኢየሩሳሌም የነበሩ አይሁድ ግን በኢያቄምና በሐና ላይ ቀኑባቸው። እንዴ በለው እነዚህ ገና ሐና የጸነሰችው ደግሞ ካረጀች በኋላ ጸንሳ ገና አሁን በማህፀኗ ውስጥ እያለ እንደዚህ በሽተኛ የሚፈውስ ተአምር የሚያደርግ ከሆነ በኋላ እኮ ከተወለደ በኋላ አድጎ መንግስት ከኛ ላይ ወስዶብን በእኛ ላይ ሊነግስ ነው። የእነዚህ የደካሞች ዘር እኛ ላይማ አይነግስም። በሉ ኑና ሐናና ኢያቄምን ገና ሳይወለድ ልጃቸው እንግደላቸው ብሎ ተማከሩና ሐናና ኢያቄምን ለመግደል ወደ ሐናና ኢያቄም ቤት እየገሰገሱ ወታደር መሳሪያ ይዞ መጡ። ከዚያ ማታ ላይ ተኝተው እያለ ማለት ነው የእግዚአብሔር መልአክ ኢያቄምን ልጅ ትወልዳላችሁ ብሎ የነገረው መልአክ ማለት ነው። በል ኢያቄም ቶሎ ብለ ሚስትህን ሐናን ይዘሃት ወደ ሊባኖስ ተራራ ሂድ፣ የአይሁድ ሰዎች እናንተን ሊገድሏችሁ እየፈለጉ ነው። ሐና የጸነሰችው
በማህፀኗ ያለው ጽንስ እንደዚህ ታምር የሚያደርግ ከሆነ መጀመሪያ እንግደላቸው ብሎ እየመጡላችሁ ነውና ሁላችሁም አሁን ቶሎ ብላችሁ ተነስተ ሚስትህን ይዘ ወደ ሊባኖስ ተራራ ውጣ አለው። ከዚያ ኢያቄም የእግዚአብሔር መልአክ እንደነገረው እሺ ብሎ ሚስቱ ሐናን ይዟት ወደ ሊባኖስ ተራራ ወጣ። ከዚያ በሊባኖስ ተራራ ላይ ማለት ነው ተደብቀው እዚያ እያሉ በዳስ ውስጥ ማለት ነው ግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም በጣም ቆንጆ የሆነች ልዩ የሆነች ልጅ ወለዱ። ግንቦት 1 ቀን ማለት ነው። ከዚያ በኋላ ሐናና ኢያቄም ደስ አላቸው። እረ እግዚአብሔር የሰጠን ይቺ የተባረከች በጣም የምታምር ተወዳጅ የሆነች ልጅ ሰጥቶናል፣ እግዚአብሔር በልጅ ባርኮናል ብለው የዚያች የተወለደች ልጃቸውን ስሟን ማርያም ብለው ጠሯት። ማ ብለው ጠሯት? ማርያም ማርያም ብለው ጠሯት። ማርያም ብለው ጠሯት። ማርያም ማለት ደግሞ የተወደደች ማለት ነው። አንደኛው ትርጉሙ። ኢያቄምና ሐና ድንግል ማርያምን የወለዱበት ተራራ ስሙ ምን ይባላል? ሊባኖስ በጣም ጎበዞች። የሊባኖስ ተራራ ይባላል ማለት ነው። ታዲያ እግዚአብሔር ልጅ ሰጥቷቸው ስለሰጣቸው ያ የእግዚአብሔር የሰጣቸውን ልጅም ደግሞ ለቤተ መቅደስ ለመስጠትና በእግዚአብሔር ቤት እንዲያድግ ስለተሳሉ ማለት ነው ሐናና ኢያቄም እመቤታችንን ከወለዱ በኋላ ልጅ ሰጣቸው። ከተወለደች በኋላ ምንም ማድረግ ስለማይችሉ አይሁድም ማለት ነው ወደ ሀገራቸው ወደ ቤታቸው ተመለሱ። ከዚያ እመቤታችንን በቤታቸው 3 ዓመት ይዘዋት ኖሩ። ከዚያ በ3 ዓመት ከሞላት በኋላ እመቤታችንን ወስደው ለእግዚአብሔር ቤት ለቤተ መቅደስ ውስጥ እንድታድግ ሰጧት ማለት ነው። እመቤታችንን በቤተ መቅደስ ውስጥ 12 ዓመት ተቀመጠች። እናትና አባቷ ቤት 3 ዓመት፣ ቤተ መቅደስ ውስጥ ደግሞ የእግዚአብሔር መልአክ ምግብ እየመገባት ቤተ መቅደስ ውስጥ ደግሞ 12 ዓመት፣ በድምሩ 15 ዓመት በቤተ መቅደስ ከኖረችው ጋር ማለት ነው ኖረችና በ15 ዓመቷ እመቤታችን ጌታን ጸነሰች ማለት ነው። ልጆች አሁን እዚህ ጋር ልብ ማለት ያለባችሁ ነገር አለ። ኢያቄምና ሐና እስከ እርጅናቸው ጊዜ በእምነት ሆነው እግዚአብሔር ልጅ እንደሚሰጣቸው አምነው ለተቸገሩ እየረዱ የተራበ እያበሉ የተራቆተ እያለበሱ ለእግዚአብሔር ሕግና ትእዛዝ እየተገዙ የእግዚአብሔርን ትእዛዝ ሳያልፉ ማለት ነው በጣም መልካም የሆኑ ሰዎች ሆነው እግዚአብሔር ልመናቸውን እንደሚፈጽምላቸው ተስፋ አድርገው የእግዚአብሔርን ተስፋ በመጠበቅ የኖሩ ሰዎች ናቸው። ከእነሱ ምንድን ነው የምንማረው መሰላችሁ? በሕይወታችሁ ውስጥ በደንብ ስሙ። በሕይወታችሁ ውስጥ ስትኖሩ እግዚአብሔር መልካም የሆነውን ነገር ስንጠይቀው እንደሚያደርግልን እንዳትጠራጠሩ። ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ወይም ደግሞ የዛሬ ወር ላይሆን ይችላል፣ የዛሬ ዓመት ላይሆን ይችላል። እግዚአብሔር እሱ ባለበት ጊዜ ለእኛ የሚጠቅመንን መልካም ነገር እኛ ተስፋ ሳንቆርጥ ሁል ጊዜ ሳንሰንፍ ሳናቋርጥ ጥሩ ልጆች ሆነን የእግዚአብሔርን ሕግ እየጠበቅን እየጸለይን ለሰዎች እየራራን ለወላጆች እየታዘዝን ሰዎችን እያከበርን የእግዚአብሔርን ሕግ ይጠብቀን የምንኖር ሰዎች ከሆንን እግዚአብሔር እሱ ባለው ጊዜ መልካም ነገር ለእኛ ያደርግልናል። ሐናና ኢያቄም ይሄን ያስተምሩናል። አሁን እስኪ አስባችሁታል? ሐናና ኢያቄም እኮ የተጋቡት ወጣት እያሉ ነው፣ ገና ወጣት እያሉ። ልጅ ግን እግዚአብሔር የሰጣቸው እድሜያቸው ካረጀ ከ80 ዓመታቸው በኋላ ነው። እስከዚያ ድረስ ማለት ነው 60 ምናምን ዓመት ሙሉ ታግሰው እግዚአብሔርን ጠብቀዋል።
ስለዚህ እናንተም አትቸኩሉ። የሆነ ነገር እንዲደረግላችሁ አትነጫነጩ። እግዚአብሔርን የምትጠይቁት ነገር እግዚአብሔር ባለው ጊዜ ይሆናል። መጀመሪያ ይሄንን አትርሱ። ወላጆቻችሁም ደግሞ እንዲያደርጉላችሁ የምትጠይቋቸውን ነገር ወላጆቻችሁ ማድረግ የሚችሉ ከሆነ ያደርጉላችኋል። እናንተ በጠየቃችኋቸው ሰዓት ግን ማድረግ የማይችሉ ከሆነ ታገሱ። ወላጆቻችሁን ታገሷቸው። ለምን መሰላችሁ ልጆች? ማንም ወላጅ ለልጁ መልካም የሆነና ለነገ ማንነቱ የሚጠቅም ነገር ከማድረግ ወደኋላ አይልም። ልጁን የሚጠላ ወላጅ የለም። ይህን እንዳትረሱ አደራችሁ። ስለዚህ አንዳንድ ጊዜ እናንተ የጠየቃችኋቸውን ነገሮች ወላጆቻችሁ የማያደርጉላችሁ አቅማቸው ስለማይችል ሊሆን ይችላል። ስለዚህ አስተዋይ የሆነ እግዚአብሔርን የሚወድ ሰውን የሚያከብር ጸሎትን የሚወድ መንፈሳዊ የሆነ መልካም ክርስቲያን የሆነ ልጅ ወላጁን ስለሚያከብር ይታገሳል። ጎረቤት ላይ ያለው ልጅ ወይም ጎረቤት ላይ ያለችዋ ልጅ ስለተደረገላት የግድ ለእኔ ካልተደረገልኝም ደግሞ ማለት አያስፈልግም። ምክንያቱም የጓደኞቻችሁ ወላጆች ያላቸው ነገር የእናንተ ወላጆች ካላቸው ነገር የተለየ ነው። ይሄን ማወቅ አለባችሁ። ይህንን ደግሞ ማወቅ ያለባችሁ ለመሰላችሁ እናንተ ክርስቲያኖች ስለሆናችሁ ነው። ክርስቲያን ትዕግስተኛ ነው፣ በልክ ነው የሚኖረው። ባለጌም አይደለም፣ ትዕቢተኛም አይደለም፣ ወላጆችንም ደግሞ የማያከብር አይደለም። ስለዚህ ሁል ጊዜ ወላጆቻችሁ ስለሚያደርጉላችሁ ነገር፣ ስለ እናንተ ጤንነት፣ ስለ እናንተ ትምህርት፣ ስለ እናንተ በጎ አስተዳደግ፣ ስለ እናንተ በእግዚአብሔር ቤት መኖር ተጨንቀው ስለሚሰሩላችሁ እያመሰገናችኋቸው ለወላጆቻችሁ እየታዘዛችሁ መኖር አለባችሁ። አሁን ቅድም አይታችሁ ከሆነ የኢያቄምና የሐና የወላጆች የአያት አያቶቻቸው ቅድመ አያቶቻቸው ማለት ነው ስትመለከቱ ልጆቻቸው እየታዘዙላቸው ነው ያደጉት። አያችሁ? ስለዚህ እናንተ መልካም የሆነ ሕይወት እግዚአብሔር እንዲሰጣችሁ ለወላጆቻችሁ መታዘዝ አለባችሁ ማለት ነው። ለሚታገስ ልጅ እግዚአብሔር መልካም ነገር ያደርጋል። ለምን? ሐናና ኢያቄም ስለታገሱ፣ እግዚአብሔርን በተስፋ ስለጠበቁ፣ የለመኑትን ልመና አውቆ እግዚአብሔር መልካም ልጅ ለዛውም እመቤታችን ቅድስት ድንግል ማርያም ልዩ የሆነች ልጅ ሰጣቸው። ስለዚህ ማለት ነው ሁላችንም እግዚአብሔር ፈቅዶ የሚሰጠንን ነገር በሚሰጠን ጊዜ ስለሚሰጠን በእምነትና በተስፋ መጠበቅ ያስፈልጋል ማለት ነው። መቸኮል አያስፈልግም። ተረጋጉ። በማስተዋል መሆን አለበት ህይወታችሁ ማለት ነው። ስለዚህ በትዕግስት ስለኖሩ እመቤታችን ቅድስት ድንግል ማርያምን ግንቦት 1 ቀን አገኙ፣ ተወለደች ማለት ነው። እኛም ግንቦት 1 ቀን እመቤታችን በሊባኖስ ተራራ ከአይሁድ ሸሽተው በሊባኖስ ተራራ ላይ ኢያቄምና ሐና ከዘመዶቻቸው ጋር በጋራ ሆነው የእመቤታችን በተራራ ላይ መወለድ ከቤታቸው ወጥተው ተራራ ላይ ተደብቀው እያለ እመቤታችን ስለተወለደች ማለት ነው ግንቦት 1 ስናከብር ከቤታችን ወጣ ብለን ውጪ ላይ በረንዳ ላይ ወይ ደግሞ እንዲህ ሳር ያለበት ቦታ ላይ ቁጭ ተብሎ ጉልባን ወይም ኑፍሮ ተቀቅሎ ቂጣ ተሰርቶ ወይም አምባሻ ተደርጎ ወላጆቻችን ጋር ሆነን ከጎረቤት ጋር ሆነን አንድ ላይ ልደታ ለማርያምን ውጭ ላይ የምናከብረው እመቤታችንን ከአይሁድ እጅ ለማዳን ኢያቄምና ሐና ከዘመዶቻቸው ጋር ከቤታቸው ተሰደው ውጪ ተራራ ላይ የሊባኖስ ተራራ ላይ እመቤታችንን ስለወለዷት እመቤታችን ሆይ አንቺ እኮ ወላጆችሽ እንዳትሞችባቸው ፈርተው በተራራ ተሰደው ውጪ ላይ ከቤት ወጥተው ውጪ ላይ እኮ ነው የወለዱሽ። ስለዚህ እኛም ያንቺን ልደት ውጪ ላይ ለተወለድሽው ልደት በማሰብ እኛም ያንን ለመዘከር ብለን ውጪ ላይ ያንቺን ልደት እናከብራለን ብለን ውጪ እናከብራለን ማለት ነው። ስለዚህ
ያንን በማሰብ የሚደረግ እንደሆነ ሁላችሁም ማወቅ ያስፈልጋል ማለት ነው። እመቤታችን ልደቷ ይሄን ነው የሚመስለው። እንዲህ በሆነ መልኩ እመቤታችን ተወልዳ ጌታን ወልዳም ደግሞ እኛን ልጆቿን ታማልድናለች ማለት ነው። የእመቤታችን ጣዕሟን፣ ፍቅሯን፣ በረከቷን ያሳድርብን እግዚአብሔር አምላካችን። አሜን። አሜን። እሺ ከዛሬ ከ5 ቀን በኋላ ማለት ነው እመቤታችን ልደቷን እናከብራለን ማለት ነው። ግንቦት 1 ቀን ሲውል እዚህ ጋር የምትመለከቱት የቤት ስራችሁ ነው። ሁላችሁም ይህን ሰርታችሁ ትልካላችሁ። እንደምታያቸው ዛሬ የተማርናቸው ናቸው። የእመቤታችን አያቶቿ ያዩት ህልም ምንድን ነው? ሐና እመቤታችንን በጸነሰችበት ጊዜ የተደረገው ተአምር ምን አይነት ነው? ምን ተአምር ተደረገ? እመቤታችን ድንግል ማርያም የተወለደችው የት ነው? እዚያ የተወለደችበት ቦታ ስለምንድን ነው ወላጆቿ ወደዚያ የሄዱት? በስተርጅና ልጅ እንደሚወልድ ኢያቄምን የነገረው ማን ነው? ከዚያ በኋላ በታሪኩ ላይ መጀመሪያ ላይ እነዚያ ሁለት ባልና ሚስቶች በነገራችን ላይ ስማቸው ቴክታና ጰጥሪቃ ይባላሉ። የእነዚያ ትልልቆቹ የመጀመሪያዎቹ ባለጸጋ ያልናቸው ባልና ሚስቶች ማለት ነው። በጨረቃና በፀሐይ የተመሰሉት ማንና ማን ናቸው ሲያዩቸው ማለት ነው። አሁን ህልሙን የፈታው ሰው ጨረቃ በጣም ታላቅ ልጅ ሴት ልጅ ትወልዳላችሁ፣ የፀሐዩ ነገር ግን አልታወቀኝም ብሎ ነበር አይደለ? ስለዚህ አሁን በተማርነው መሰረት እናንተ ጨረቃዋ ማናት፣ ፀሐይስ ማን ነው የሚለውን ትነግሩኛላችሁ። የቤት ስራው ላይ ትጽፋላችሁ፣ ትመልሳላችሁ ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጥያቄ ያለው ሰው አለ? እሺ ኤዶም ጥያቄ ነው? አዎ ሁለት ጥያቄ አለኝ። አንደኛው አሁን ከነገርከን የመጀመሪያዎቹ ባለ ታሪኮች ቴክታና ቀጣይ ያልከው ማን ነው? አልሰማሁም፣ ይቅርታ። ቴክታና ጰጥሪቃ። ያው ስሙ ስለሚከባቸው ነው ያልነገርኳችሁ። ችግር የለውም። ቴክታ ጰጥሪቃ ይባላሉ። እሺ ጥያቄዎቹ ላይ ደግሞ ለኢያቄም ልጅ እንደሚወልድ የነገራቸው ማን ነው ስትል የመልአኩን ስም ነው ወይስ መልአክ ብቻ ብለን ነው የምናስቀምጠው? አይ የነገረው ማን ነው የነገረው ማን ነው የሚል ነው። አመሰግናለሁ። እሺ ምንም አይደለም። ኤቫን። አቤት። አብሮክ ያለው ማን ነው? እህቴ ነኝ። ማናት ስሟ? ሊያና። ሊያና ሊያና።还有中文名字吗？有。他是谁？赵家雪。哦，እሺ ጥሩ ጆጃሽ ጥሩ ነው። እሺ ስለዚህ ሁላችሁም የአማርኛ ስሟ ማን ነው? ሊያና ነው? አዎ። እሺ ሊያና ሰላም ነሽ በሏት ሁላችሁም። ሰላም ነሽ? ሰላም ነሽ? ሊያና ሰላም ነሽ? እሺ ጥሩ። እሺ ሌላ ጥያቄ ያለው ሰው ልጅ አለ? አቤት። የቤት ስራ ጨርሻለሁ። እሺ ከጨረሳችሁ ላኩ፣ በቴሌግራም ላኩ። እሺ እሺ። ኑሐሚን የማርያም ቤተሰቦቿ ይሰማል? ይሰማል። ቀጥይ ኑሐሚን። የማርያም ቤተሰቦቿ ሲወልዱ የሆነ ተራራ ላይ ነበረ አይደለ? አዎ።
እዛ ጋር ማን ነው ያገዛቸው ለመውለድ ማርያምን? ጥሩ ጥያቄ ነው። እመቤታችን ሐናና ኢያቄም ወደ ሊባኖስ ተራራ ሲሸሹ ወይም ደግሞ ከአይሁድ ለማምለጥ ሲሄዱ አብሯቸው ማን ነበር ብያቸዋለሁ? ባሉ ዘመዶቻቸው ነበሯቸው። ሁሉም ዘመዶቻቸው ሳይሆን የተወሰኑት ዘመዶቻቸው ያንን ዜናውን ኢያቄም ሲነግራቸው የእግዚአብሔር መልአክ አይሁድ ሊገሏችሁ ስለሆነ ወደ ሊባኖስ ሂዱ ብሎናል ብሎ ሲነግራቸው የተወሰኑ ዘመዶቻቸው አብረው ወደ ተራራ ሄደው ነበር። እዛ አብረው ነበሩ። ከዚያ በኋላ ልጅ እንደወለዱ ደግሞ እዚያ አብረው የነበሩት ሲነግሯቸው ወደ ተራራው አብረው ያልሄዱት ሰዎች ደግሞ ከታች ከመንደራቸው ማለት ነው ንፍሮና ቂጣ ይዘው እንኳን ደስ አላችሁ ብሎ ሊጠይቋቸው ሄዱ ማለት ነው። ለዚያ ነው እኛም ዛሬ ውጪ ላይ ያን የምናደርገው ማለት ነው። ስለዚህ ሐና ስትወልድ ምጧ ላይ ያገዟት ወይም ደግሞ ያዋለዷት ዘመዶቿ ናቸው ማለት ነው። እሺ፣ ሌላ ጥያቄ አለ? እሺ፣ ከሌለ በጣም ጥሩ። እሺ፣ ብሩክ እና ገሊላ ፀሐይ ማለት ጨረቃ እንዴት ነው ፀሐይ የወለደች? እንግዲህ ህልም ነው። ጥሩ ጥያቄ ነው። ህልም ነው። አሁን ጨረቃ ፀሐይን ወለደች ማለት ምን ማለት እንደሆነ ታውቃላችሁ ልጆች? ከጨረቃዋ ውስጥ ፀሐይ ስትወጣ ማለት ነው። ጨረቃ አለች፣ የጨረቃ ክቡ አለ። ከዚያ ከክቡ ከጨረቃ ውስጥ ፀሐይ ቀስ ብላ ስትወጣ ነው ያዩት በህልማቸው። ስለዚህ ከጨረቃ ውስጥ ፀሐይዋ ወጣች ማለት ነው። ያቺ ፀሐይዋ የጨረቃዋ ፀሐይ ወለደች ማለት ከዚያ ከጨረቃዋ ውስጥ ፀሐይዋ ቀስ ብላ ስትወጣ አዩ በህልማቸው ማለት ነው። እሺ፣ በጣም ጥሩ። ስለነበረን ጊዜ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ ሁላችንም ለጸሎት ከጸሎቱ በፊት ይቅርታ፣ ከጸሎቱ በፊት ይሄንን ለካ እንለማመዳለን ተባብለን ነበር። አንድ ጊዜ ሁላችሁም ይሄንን በጋራ ትላላችሁ ማለት ነው። ሁሉንም እያነበባችሁ ትሉታላችሁ። ማይኮቻችሁን ከፍታችሁ በሉ የትንሣኤውን ሰላምታ። ክርስቶስ ተንሥአ እሙታን በጣም ጥሩ፣ በጣም ጥሩ። አሁን ደግሞ እኔ እላለሁ እናንተ ትቀበላላችሁ። እሺ፣ እኔ የመጀመሪያውን ስል እናንተ ሁለተኛውን እያላችሁ እንሄዳለን። በኋላ ላይ ደግሞ እናንተ ትላላችሁ፣ እኔ እቀበላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አዳም ሰላም ሆነ። በጣም ጥሩ። የማይል ልጅ እንዳይኖር እሺ፣ ሁላችሁም በሉት። እሺ፣ ጀምሩ። አቤት በአብይ ኃይል ወስልጣን አግዓዞ ለአዳም እምይእዜሰ ፍስሐ ወሰላም። በጣም ጥሩ። እሺ፣ ስለዚህ ይህንን በደንብ እንዳትረሱት። ድጋሚ የምነግራችሁ ሰላም ነው የሚባለው፣ ሰላም አይባልም።
ሰላም። ሰላም እሺ፣ ስለነበረን ጊዜ እግዚአብሔር አምላካችን የተመሰገነ ይሁን። በጸሎት እንነሳ። ሕይወትን ያሰማል። አሜን አለ ሕይወትን ያሰማልን። አሜን። ሁላችን ያሰማን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን ስለመከርከን እናመሰግንሃለን። ቀሪውን ጊዜ ባርከ ቀድሰ እንድሰጠን እንለምንሃለን። አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ በደላችንን ይቅር በለን እኛም የበደልነውን አቤቱ ወደ ፈተና አንቺ የተወለድሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ሆኖ ለአብ ለወልድ ዘወትርም ለዘላለሙ አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን አሜን። እሺ፣ በአምላክ አሮን አልገባም ዛሬ አለ። እሺ፣ በጣም ጥሩ። እሺ፣ ሳምንት እስክንገናኝ ድረስ እስከ ሳምንት ድረስ ሁላችሁም መልካም ሳምንት። ቻው 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 ቻው። ቻው። እንዴት ነው?